ማርች 19 የዕለቱ መልእክት ርዕስ ታላቁ ስልጣን። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። የማቴዎስ ወንጌል ምዕራፍ 28 ቁጥር 18። በምድራችን ላይ ስራዎችን ለማከናወን ከሚጠቅሙ ወሳኝ ጉዳዮች መካከል ኃይልና ስልጣን ትልቁን ስፍራ ይይዛሉ። ዓለማችንን በዚህ ሰዓት ከሚዘውሩ ኃይሎች መካከል ዕውቀት፣ መረጃና ሀብት ተጠቃሾች ናቸው። በዛሬው ጽሞና መልእክታችን መንፈሳዊ ዓለምን የሚዘውረውና ወንጌል እንድንሰብክ የሚያደርገንን ታላቁን ስልጣን እንመለከታለን። ጌታችንና መድኃኒታችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ ያበሰረው አንድ ነገር ቢኖር ስልጣን ሁሉ በሰማይና በምድር ተሰጠኝ የሚለውን ነበር። ይህ ማለት አዳም ከእግዚአብሔር የተሰጠውን ስልጣን ኃጢአት በሰራ ጊዜ በሰይጣን ተዘርፎ ነበር። ከዚህ የተነሳ ሰይጣን የዚህ ዓለም ገዢ አምላክ ተባለ። በዚህም ሰዎችን በሙሉ ኃጢአት እያሰራ የሥጋቸውንና የልቦናቸውን ፈቃድ እያስፈጸመ ወደ ሞት ይነዳቸው ነበር። ሆኖም ጌታችንና መድኃኒታችን ኢየሱስ ክርስቶስ ሰዎች ለሰሩት ኃጢአት በመስቀል ላይ የሞትን ጽዋ ከወሰደ በኋላ በሦስተኛው ቀን ከሞት ተነሳ። ይህ ለሰይጣን ራስ ምታት፣ ለሰዎች ደግሞ ትልቅ ደስታና የምስራች ነው። በመስቀል ሞት አልፎ ከአባቱ ጋር ላስታረቀን ለነፍሳችን ቤዛ ለጌታ ኢየሱስ ክብርና ምስጋና ይሁንለት። ጌታ ኢየሱስ ከትንሣኤ በኋላ ስልጣን በሰማይና በምድር ተሰጠኝ ማለቱ ከዚህ በኋላ በእርሱ ባመኑ ሰዎች ላይ ሰይጣን፣ ኃጢአትና ሞት ስልጣን የላቸውም ማለቱ ነው። ለሞታችን ሕይወት፣ ለኃጢአታችን መጀመሪያ ስርየት፣ ከዚያም ደግሞ ጽድቅን ሰጠን። አሁን የሕይወታችን መሪ ክርስቶስ ሆነ። እኛም ጌታ ኢየሱስን ከማመናችን የተነሳ ይህን የምስራች ወንጌል ለፍጥረት ሁሉ ለማብሰር ጥሪ ደርሶናል። ይህ ጥሪ በሰማይና በምድር ታላቅ ስልጣን ካለው ከጌታ ዘንድ ተሰጥቶናል። ስለዚህ ታላቁ ስልጣን የክርስቶስ እንጂ የማንም ስላልሆነ በምንም ነገር አንፍራ። ይልቁንም ስልጣን ያለው ጌታ ከኛ ጋር እንዳለ በማመን ወንጌልን እንስበክ። ተሰጥቶናል ታላቁ ስልጣን።